ታስታውሳላችሁ። አብይ አህመድ ባለቀ ሰዓት አሁን የአዲስ አበባ ጉዳይ የሚያጮኸው ለምንድን ነው? ኦሮሞን ሊቀሰቅሰው ነው። ኦሮሞን ሊያነሳሳው ነው። ኦሮሞን ከኢትዮጵያ ጋር ሊያጣላው ነው። አሁን እኔ ይህንን ትልቅ ማንቃት ለማንቃት የምፈልገው ለኦሮሞ እህት ወንድሞቼ ሊጠቀምባችሁ ነው። ሴራ ሊጎነጉንባችሁ ነው። ሊያሰልፋችሁ ነው። ከሌላ ህዝብ ጋር ደም ሊያፋሳችሁ ነው። ንቁ። እስከ መቼ ድረስ አብይ ይጮታል? እኛ እኮ እግር እየተከተልን እሱ ሴራ ይሰራል፣ ሴራ ይጎነጉናል። የሆነ ነገር የጥላቻ እኛ ደግሞ ህዝብ ንቃ ሆነ ወል እሱ ዋና ሚዲያ አለው፣ ባንክና ታንክ ይዞ ነው። እኛ ባለችን ገንዘብ ነው። ስለዚህ ተደራሽ ለዛ ነው። አንዳንድ ሰው ቶሎ ሼር አድርግ ሰው እንዲያዳምጥ እንዳትሰዋ ነው፣ እንዳትሞት፣ እንዳትገደል ነው። አሁን በሸረሪኛ በኩል የተማረኩትን ፌስቡክ ላይ ለጥፌላችኋለሁ። አብዛኛዎቹ ኦሮሞዎች ናቸው። አብዛኛው አንዳንዶቹ ኢንተርቪው ቃለ መጠይቅ ሲሰጡ የሰማችሁ ይመስለኛል። እየተጫወተባቸው ነው። በሐሰት ትርክት እየመለመላቸው ነው። በሐሰት ትርክት ሊያጋድላቸው ነው። በሐሰት ትርክት ከኢትዮጵያ ሁሉ ብሔር ብሔረሰቦች ጋር ሊያጣላቸው ነው። በሐሰት ትርክት የእሱ ስልጣን መጠበቂያ አድርጎ ከዛ በኋላ ካልሆነ የመጨረሻ ምሽጉ እነሱ ናቸው። ስለዚህ አሁን በፊት ትግራይ አለፈ፣ አማራ አለፈ። አሁን ወደዛ እየመጣ ነው። ኦፍኮርስ የጦርነቱ ማብቂያ የሚሆነው እዛ ነው። እንደምታውቁት ሱዳንን በጥብጧል አብይ፣ ደብድቧል አብይ። አርኤስኤፍን በመደገፍ ብዙ ድሮኖች ልኳል። ዋና የአብይ ድሮኖች ከሰል የሆኑት ሱዳን ነው። አሁን ደግሞ ባረንቱ የኦሮሞ ነው፣ ባህረ ነጋሽ ወይንም አሰብ በእኛ የምንለው የኦሮሞ ነው የሚል ቅስቀሳ ነው። ያ ማለት ምን ማለት ነው? ኦሮሞ ኤርትራ ሄደህ ሙት ነው፣ ኤርትራን አስመልስ ያንተ ነው ብሎ ኤርትራ ሊገልህ ነው። ኤርትራ እንድትመለስ አይደለም ሊያስገድልህ ነው፣ ያንተ ነው የሚልህ። ኢንፋክት መሆን የነበረበት አብይ የኦሮሞ ነው ሳይሆን የኢትዮጵያ ነበር ማለት የለበትበት። ከዚህ በፊት ተናግሬያለሁ። አብይ በአማርኛ ሲያወራ የኢትዮጵያ ይልሃል፣ በኦሮምኛ ካወራ የኦሮሞ ነው የሚልህ። እንደዛ ነው። ግን እሱ ሴራ ነው። ኦሮሞን እህት ወንድሞቻችንን ሊጫወትባቸው፣ ሊያጋድላቸው፣ ደም ሊያፋሰሳቸው አውቆ እነሱን እዛ ይወስዳል። ከዛ በኋላ እነሱም ደግሞ የኦሮሚያ ምናምን ብለው እዛ ይታኮሳሉ። እሱ ለራሱ ነው። ግን ስትቀሰቅስ ግን የምትቀሰቅሰው ሌላ ነው። ለኢትዮጵያ ብላችሁ ቢላቸው ኦሮሞን እንደማይቀሰቅስ ያውቃሉ። ለኢትዮጵያ ተዋጉ ቢላቸው እሺ አይሉ። ለቀይ ባህር እናስመልስ ለኢትዮጵያ እሺ አይሉ። ስለዚህ ምን ብሎ መጣ? አይ ቀይ ባህር እኮ የኦሮሞ ነው፣ ባረንቱ ሲባል ባረንቱ ኦሮምኛ ነው፣ የኦሮሞ ነው ማለት አሁን ይቀሰቅሳቸዋል። ከዛ በኋላ በሉ እንግዲህ አስመልሷት፣ ኤርትራን አስመልሱ ይላል። እዛ ሄዶ ማገዶ ሊያረጋችሁ ነው ማለት ነው። የሀፍተ ቢቢ ኬርፉል አዲስ አበባ ፊንፊኔ የኦሮሞ ናት ምናምን አውቆ አይደለም፣ አውቆ ነው። የእናንተ ሊያደርጋት ፈልጎ አይደለም። እናንተን ቀስቅሶ ከሌላው ኢትዮጵያ ጋር ሊያጣላ ነው። የራሱን ዙፋን እድሜ ጊዜ ለማርዘም ነው። you have to be careful. wake up እንዳይጫወትባችሁ አደገኛ ሰው ነው። ጉዳዩ አይደለም። አብይ አህመድ ሚሊዮን ሞቱ ብትሉት ጉዳይ አይደለም። ችግኝ አይሞት እንጂ ፓርካችን ካልሞተ ችግር የለውም ነው ቢላችሁ። የሰው አብይ ከሰው ሞት በላይ እና አዳነች እና አብይ የሚያሳስባቸው እንትን ነው። ዛፍ ከገጭተህ ከገደልክ 500,000 ብር፣ ሰው ከገደልክ 5 ወር ትታሰራለህ፣ ትፈታል። ጉዳዩ አይደለም። ስለዚህ እኔ የኦሮሞ ወንድሞቼ እውነቴን ነው። ዛሬ በአጭሩ ቲክቶክ ላይ የለቀኩት መልእክት አለ። ዩቲዩብ፣ ፌስቡክም ላይ ሁሉም ላይ ሊጫወትባችሁ እየመጣ እንዳለ ስላወቅኩ ነው። ኦሮሚያ ክልል መጥቶ ትናንትና ኢንተርቪው የሰጠው ሊጫወትባችሁ ነው፣ ሊያነሳሳችሁ ነው፣ ሊማግዳችሁ ነው፣ ደም ሊያፋሰሳችሁ ነው፣ ሊያቃባችሁ ነው፣ ከኢትዮጵያውያን ብሔር ብሔረሰቦች ጋር ሊያጣላችሁ ነው፣ ሊቀሰቅሳችሁ ነው ለራሱ ስልጣን። ግን በሌላ መንገድ ዌክ አፕ፣ ንቁ። ብዙ ጊዜ የሰው ችግር ተናግረህ ነበር ይለኛል ወይ የነገርኩለት ሳትነቃ ሞተ ካበቃ በኋላ ብትነቃ ምን ያደርጋል?
ሞተ ካበቃ በኋላ የምትነቃው እኔ እዚህ አይደለም ምድር ላይ አማኝ ከሆንክ ያው ገነት ትነቃለህ፣ ካላመንክ ሲኦል ስትነቃ ነግሮን ነበር ብትል እኔ ማልሰማ እንደማመጥም። ስለዚህ ክብር ለመድኃኒዓለም ይሁን። አሁን በህይወት እያለ አዳምጠኝ፣ አስማኝ፣ ስማኝ። እኔ እዚህ ውሃ እየጠጣሁ እንቅልፍ አጥቼ እናንተን ሌት ተቀን ማንቃት ራሱ እውነት ለመናገር ከጠቅላይ ሚኒስትር በላይ ደሞዝ ይገባኝ ነበር። አማራው ጋር ሄዶ ሊቀሰቅስ የሄደበትን መንገድ ስታዩት ቀላል ነገር አለ። ግን አማራውን ሀብለ በሳር እምቢ ካልክ ባሳር፣ አማራው በአሳር ተማር። መጀመሪያ እኛ በሳር ልናስተምረው ነበር የአብይን ክፋት፣ የአብይን መርዝ፣ የአብይን መጥፎነት። አልማር አላማራው አልማር አለበቃ። እኛ ታስታውሳላችሁ የዛሬ 5-6 ዓመት በፊት በፌስቡክ በዩቲዩብ በሚዲያ ረባካችሁ ንቁ ስንል እምቢ አሉ። ሰዎች በገጠር ሳሩን ታደርቀውና ድርቅ አድርገህ ጠላልፈህ እንደ በትር አድርገህ በሱ ነው። እሱ ቀላል ነው። ሀ ብለህ በሳር የተባለው ለዛ ነው። አይ በሳር አልማርም ካልክ በአሳር ትማራለህ። በአሳር አስተማራቸው። የአማራ አክቲቪስት ሁሉ ያለቅሳል። ለምንድን? ምክንያቱም ያውቃሉ። ኖሞር ሲሉ ገንዘብ ሲያዋጡ አብይ ጀግናው፣ ኧረ አሸሸው፣ አብይ ሙሴው፣ ኧረ ጉዴ ሲል የነበሩ አሁን ነቁ። በመከራ በመጋጋጥ አሁን ኦሮሞ ንቃ። ኦሮሞ እህት ወንድሞቼ ንቁ። የመጨረሻ የአብይ መጫወቻ ካርድ የምትሆኑት እናንተ ናችሁ። ካልነቃችሁ ተጫወተባችሁ። ለዛ ነው። ምክንያቱም አሁን ጦርነቱን ለመጀመር ነው። ኦፍኮርስ ጦርነቱ አይቀርም። ከባድ መካናይዝድ ጦር በብዙ ሚሊተሪ ወደ በደቡብ ትግራይ በኩል ደግሞ መጥተዋል። ባለፈው በምዕራብ ትግራይ በኩል ነበር፣ አሁን በደቡብ በኩል መጥተዋል። በዋናው ሃይዌይ መሰለኝ። በዛም በሁመራም ቁጥሩ ቀላል የማይባል ሰራዊት ሰፍሯል አሉ። ጥሩ። እሱን ባለቤቶቹና ባለሙያዎቹ እንደማመጣጡ ያስተናግዱታል። አሁን ይህን ጦርነት ለየት የሚያደርገው ኢትዮጵያ ውስጥ ሁሉም ኃይል ይገባል። ሱዳን ይገባል። ምክንያቱም ሱዳን በኢትዮጵያ ያለ ብዙ ጊዜ ቅጥቀጣ ደርሶበታል በአብይ አህመድ። ኢትዮጵያ ዋናው ከሱዳን ጋር እሳት ለኳሽ አገር አንዷ ኢትዮጵያ ነች። ስለዚህ ሱዳን እዚህ ጦርነት ውስጥ ይገባል። ኤርትራ እዚህ ጦርነት ውስጥ ይገባል። ትግራይ ኦፍ ኮርስ ራሱን ለመከላከል በዛ በኩል አፋራለ። ወደድንም ጠላንም ጦርነቱ መሀል ከተማ ይመጣል፣ አዲስ አበባ ይመጣል። እዛ ዳርዳር አይቆይም። አሁን ብዙ እንደ ድሮ በእግር መሄድም ላይ ይጠበቅ ይችላል። እነሱም በሰማይ የሚበሩ ወፎች አሏቸው። ስለዚህ በሰማይ በሚበሩ ወፎች መምጣታቸው አይቀርም። ድሮ በሰማይ የሚበር ትንንሽም ትልልቅም ወፍ ያለኝ እኔ ነበርኩ ብሎ ነበር አብይ የሚዝተው የሚፎክረው። ዛሬ ግን እንኳንስ ሱዳን፣ ኤርትራና ትግራይ አይደለም ፋኖ ራሱ የሚበሩ ወፎች አሏቸው። እነሱም ራሱ የሚበሩ ወፎች እያሳዩ ነው። ለማንኛውም ተወደደም ተጠላም መሀል እዛው ትግራይ ላይ ሰሜን ላይ የሚቀር ጦርነት የለም። ይመጣል ወደ መሀል ከተማ እየገሰገሰ ማለት ነው። አብይ አህመድ እስካለ ድረስ ኦፍ ኮርስ አይቀርም፣ እንዲህ አይነት ነገር መምጣቱ አይቀርም። ሶለባት ማተር ኦፍ ታይም። እኛም እንደ ብሔር እንደ የህዝብ ድምፅ ከመሆን የተነሳ ይሄ ነገር እንዳይመጣ አጠንክሬ ላለፉት ዓመታት ስሰራ ነበር። ነገሮች በሰላማዊ መንገድ ቢያልቁ፣ በውይይት በንግግር በድርድር ቢያልቁ የሚል እንደምታውቁት ብዙዎቻችሁ እንደኔ የወተወተ የለም። ለምን መሰላችሁ? ይሄ ነገር አደጋው ምንድነው? በኋላ ይዞት የሚመጣው ከባድ ነው። አገር ያሳጣናል። አገር ተበትኖ በቴሌቪዥን 130 ሺህ አንዱ በኬንያ አንዱ በሞምባሳ አንዱ በካሳንቺስ አንዱ በወሊሳ
ሊጠፋና ከአገር ሊወጣ በዚህ በዛ ሲራወጥ ስታይ የምንሰደበው እንደ ሀገር ሁላችንም ነው። ይሄ እንዳይደርስብን አብይም ቢቻል በሰላማዊ መንገድ ቢያስረክብ ስልጣኑን ቢተው እና ምናምን የሚል ነበር። የሚሆን አይደለም። ኢንስቴድ ጦርነት መርጧል አብይ አህመድ። ስለዚህ እንደምታውቁ ያው በድሮን ማፈንዳት ነው። ትግራይ ያፈነዳል፣ አማራ ክልል ምን ያክልል ትግራዮችን በቃኛሉ። እነሱ ከብዙ ትዕግስት አይ ቲንክ 5 ዓመት ነው የጠበቁት። ለመኑት እኮ እኔ አንዳንዴ ለትግራይ ህዝብ ትልቅ ክብር አለኝ። ትዕግስታቸውን ሳይ እኔ ያዛን ያህል 5 ዓመት ሙሉ እየተደበደቡ እየተቀጠቀጡ በፕሮፓጋንዳ በጥይት በብዙ በባጀት በመን አሁን እንኳን ይሄ ጀኖሳይዳል ከዚህ ሰውዬ ጋራ በንግግር አይሆንም፣ በመቃብሩ ላይ ነው የትግራይ መፍትሄ ብለዋል። ተስማምቻለሁ። ከዚህ በኋላ በአብይ መቃብር ላይ ካልሆነ በስተቀር አለው። ለሰጠኝ እድል አመሰግናለሁ። ከዚህ በፊትም እንደዚሁ ገብቼ ነበር፣ ንግግሬን ሳልጨርስ በመሃል ተቋርጧል። ኤኒዌይስ አሁን እየተናገርክ ያለው የተወሰነ ላይፍ ከጀመርክ በኋላ ነው የገባሁት። እኔ ወንጌላዊ ነኝ፣ የእግዚአብሔርን ቃል ነው የምሰብከው። ስለዚህ ኢትዮጵያ ውስጥ ሰላም ሊመጣ የሚችለው ኢትዮጵያ ውስጥ አንተ የምትለው ሌሎች በሀገር ውስጥ በውጭ ያሉ ሰዎች መንግስትንም ጨምሮ ሰላም ይመጣል የሚባለው በአንድ መንገድ ብቻ ነው፣ ያም በመወያየት ነው። እንደ አንተ አይነት ሰው ህዝቡን መንግስት ስቷል በሚለው መንገድ በማንቃት የሳተ ህዝብና አክቲቪስት ወይም ሌላ አካል ካለ ደግሞ እሱንም እንዲመለስ መንግስትና ህዝብ እንዲነቃ ማድረግ ነው። ሌላ ዓላማ ያለህ አይመስለኝም። ስለዚህ ከሆነ ምክክር ኮሚሽን በጀመረበት በዚህ ዘመን ልክ አንተ እንደምትለው ሰላም እንዲመጣ ምክክር ኮሚሽን ከተለያየ ብሔር ብሔረሰብ ተዋቅሮ አገሪቷ ላይ ምክክር እየተደረገ ነው። ይሄ አሁን ላስት የተናገረው ወንድማችን 150 ሚሊዮን ህዝብ ወይም ከዛ በላይ ኢትዮጵያና ትውልደ ኢትዮጵያዊ እድል ፋንታውን እኛ አላስፈላጊ ነገር በማውራት ሳሳተ መረጃ በመስጠት ህዝብ እንዲተላለቅ ማድረግ ያለብን አይመስለኝም። አንድ ይሄ ነው። ሌላው በአገር ውስጥም በውጭ ሆነው ትጥቅ ትግል ውስጥም የገቡ እንደዚሁም ደግሞ በሀብታቸው በንብረታቸው በእውቀታቸው እንዳንተም ደግሞ እንደዚህ በሚዲያ ላይ ሮንግ በሆነ ወይ የሚሄዱ ሰዎች አሉ። አንተ ሄድክ እያልኩ አይደለም፣ የሚሄዱ ሰዎች አሉ። ስለዚህ እነዛንም ወደ መስመር በማስገባት ያውንና የሚቀጥለውን ትውልድ ለማዳን ያውን መጨረሻ ላይ የተናገረው ወንድሜ እንዳለው ሌሎች በእኛ እልቂትና በእኛ መሰረተ ልማት መውደም የራሳቸውን ኢንቨስትመንት መተው ነገ ለማካሄድ ለነዛ ሰዎች በር መክፈት የሚያስፈልግ አይመስለኝም። ሌላው ቅድም ስትናገር እኔ ብዙ አልፈጅም፣ ከዚህ በውጪን ተናግሬ ጨርሼ እወጣለሁ። ሌላው ቅድም አንተ ስትናገር ያንተንም ፐርሰናሊቲ ይነካል። ለምሳሌ ይሄ ሰውዬ አይባልም። ፕራይም ሚኒስትር አብይ አህመድ የኢትዮጵያ ክቡር ጠቅላይ ሚኒስትር ናቸው። ጠቅላይ ሚኒስትር መለስ ዜናዊ የኢትዮጵያ ጠቅላይ ሚኒስትር ነበሩ። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ፕሬዝዳንት ነበሩ። ፕሬዝዳንት መንግስቱም ሌሎችም። ስለዚህ ስጠራ ለአንተ ለፐርሰናሊቲህ ልታወያየን እስካስገባህን ድረስ ቅድም አንድ ወንድሜ እንዳለው አንድ የኦሮሞ ተወላጅ የሆነ ነገር ካረገ ኦሮሞ ህዝብ ሁሉ በጅምላ መፈረጅ የለበትም። ትግራይም፣ አፋርም የሌላውን ብሔረሰብ። ስለዚህ ለውይይት ስትጋብዘን አንተን ለምሳሌ እዚህ ላይ የሚሰድቡ ሰዎች አሉ። ስድብ ጥሩ አይደለም። ገብቶ ሀሳብን በነፃነት እንድንገልጽ ነው። ገንዘብን ጊዜን ሰውተህ እዚህ ጋር ኦፕን ያረክልን ብትወደንም ባትወደንም ብትደግፍም ባትደግፍም ለማለት ፈልጌ ነው። ስለዚህ ይሄንን ነገር አንተ ይሄ ሰውዬ ብለህ መናገር ያለብህ አይመስለኝም። እግዚአብሔር ስልጣን ላይ ያስቀምጦታል። እስካስቀመጠው ድረስ እግዚአብሔር ስልጣን ላይ ያስቀመጠው ብለህ ነው የምታምነው? የስ እሱን አይደለም መላው ዓለም ላይ ያሉትን ክፉም ደግም የሚሰሩ ሰዎችን ኤድመንት የሚያስቀምጠው እግዚአብሔር ነው። ለምሳሌ ሳውልን ያስቀመጠው እግዚአብሔር ነው። 2 ዓመት በእግዚአብሔር ሐሳብ ሄደ፣ 38 ዓመት ሙሉ ከእግዚአብሔር ሐሳብ ውጭ ሆነ። በጣም ጥሩ። አይ ተረድቻለሁ። እስቲ አንድ ጥያቄ ልጠይቅ። ዓለም ላይ ለምሳሌ መንግስቱ ኃይለማርያም ኃይለ ሥላሴን ገሎ ስልጣን ላይ ወጣ። ኢህአዴግ መንግስቱ ኃይለማርያምን በጦርነት አሸንፎ ስልጣን ላይ ወጣ። አፍሪካ ውስጥ ኩዴታ እያካሄዱ አንዱ አንዱን እየገደለ ስልጣን ላይ ይወጣሉ። በዚህ ሁሉ እግዚአብሔር አለበት እያልከኝ ነው?
በቃ ልመልስልህ አሁን ለዚህ እም። ኦኬ ይኸውልህ ሳኦል እግዚአብሔር ሾመው ይኸውልህ የጠየቅኩህ ሳኦል ሾመውና ምናምን ጥቅሱን ተውና አጭር ቋር ነገር ልጨርስልህ። ኧረ ያው እኔ እኮ አሁን ይኸውልህ የሳኦልን ኤድመንድ አሁን በቅንነት ያንን ነው የማወራ። ይኸውልህ እግዚአብሔር አንዴ አወዳደቃቸውን እሺ ኢቫንጀሊስት አንዴ አዳምጥ። እ አሁን እያወራን ያለ እሺ ነው ላይ ኤድመንድ እሺ ብሉይ ኪዳን ስብከትን ተውና እናስቀምጠውና እንሰብከዋለን። እሱን አሁን ባለስልጣን ሁሉ እዚህም እዛም የተሾሙ በእግዚአብሔር ነው አልከኝ። እሺ ተቀበልኩ። ግን እኔ የጠየቅኩ መንግስቱ ኃይለማርያም ኃይለስላሴን አፍኖ ገደለ፣ ስልጣን ላይ ወጣ። ኢህአዴግ ደርግን በጦርነት አሸነፈ፣ ስልጣን ላይ ወጣ። አፍሪካ ውስጥ ያሉ ሁሉ አንዱ አንዱን እየገደለም እያስገደለም ስልጣን ላይ ወጣ። በዚህ ሁሉ ስልጣን ላይ ወጡት አንዱን ገለው ስልጣን ላይ ወጡት ሁሉ እግዚአብሔር ስለሾማቸው ነው ብለህ ነው የምታምነው ወይ ነው? አጭር ነው መልሱ። እዚህ ላይ ወደ ጥቅስ ሳትጠቅስ እሺ ልመልስልህ። አሁን ለምሳሌ አንተ ይሄን ሚዲያ እኮ ልመልስልህ እኮ ነው። እንዴት ነው የሚመለሰው እኮ አሁን እኔ ከማውቀው ከምረዳው ነው መልስልህ። አሁን አንተ እዚህ ሚዲያ ላይ ያለህ መልካም ማድረግ የምትቀጥል ከሆነ በመልካምነት ትቀጥላለህ። ካለበለዚያ ወይ እዚህ ፕላትፎርም ካምፓኒ ወይም ደግሞ በሆነ መንገድ ሪፖርት ተደርጎ ከመስመር ልትወጣ ትችላለህ። ላይክ ስልጣንም እግዚአብሔር ስልጣን ይሰጣል። ስልጣን የሰጣቸው ሰዎች እንደ እግዚአብሔር ፈቃድ የማይሄዱ ከሆነ እንደ ስልጣን ሰጪው አካል አንተ አሁን እግዚአብሔር ስልጣን አይሰጥም ልትል ትችል ይሆናል፣ መብት እኔ ግን እግዚአብሔር የሚሰጠው ስልጣን ይሰጣል የምለው እግዚአብሔር እንደ ሀሳቡ ካልሄዱ አይደለም በመፈንቅለ መንግስት በሌላም ሊያስወግዳቸው ይችላል። ሰው አያስወግድም። በዘመናት መካከል በባይብልም ጨርስላ ኤድመንድ አንተ የምትሄድበትና መካከል እንደ ባይብልም ብትሄድ እንደ ሰዎችም እንደ ነገስታት ታሪክ ብትሄድ ጦርነት የጀመሩም አክቲቪስት የሆኑም የተማሩም ያልተማረ ባለሀብትም ስልጣን ይዞ አያውቅም። ኢቫንጀሊስት አንዳንድ ጊዜ ነገሩን ስታረዝመው ጥያቄን የፈራኸው ይመስላል። አጭር አልፈራም። እኔ ለምን ፈራለሁ? በቃ እናሳጥረው። እኔ መንግስቱ ኃይለማርያም ነኝ ልበልህ። ኃይለስላሴን አፍኜ የገደልኩት አይ እግዚአብሔር ኃይለስላሴ ታፍኖ ተገሎ ተወግዶ እኔ እንድነግስ ነው እሱ እንዲነግስ ነው ብለህ ነው የምታምነው? አላልኩም። እኔ እያልኩ ያለሁት ኤድመንድ እያቋረጥከኝ እኔ ስብከት አይደለም እዚህ የምፈልገው። እኔ አሁን የምናወራው ሎጂክ ነው። ኦኬ እኔ ለሰብክ አልመጣሁም። የምሰብክበት ስፍራ አለኝ። እኔ ስማኝ፣ ማንኛውም አፍሪካ ውስጥ አንዱ አንዱን ገሎ ስልጣን ላይ የሚወጣው አንተ እንደምትለው ንግግር ተገዳዩ እግዚአብሔር እንዲገደል ፈልጎ ገዳዩንም እግዚአብሔር እንዲገለው ፈልጎ ስልጣን ላይ ወጣው እያልከኝ አሁን ወደ አንተ ሀሳብ ለምን ትከተኛለህ? እኔ ያልኩህ እንደ አግባቡ ስልጣናቸውን ይዘው የማይሄዱ ከሆነ ኤድመንድ የማይሄድ ከሆነ እግዚአብሔር በአንድም በሌላም ያስወግዳል። ስለዚህ አንዱ ገሏቸው ስልጣን ሲይዝ እግዚአብሔር አስወግዷቸው እንደ እግዚአብሔር ሀሳብ ካልሄደ የስ ራይት እንደ እግዚአብሔር ሀሳብ ካልሄደ ነገርኩን። ብዙ ነገስታቶች ተወግደዋል። አሁን ያለው የኢትዮጵያ መንግስት ግን ዓለም ላይ ያሉ መሪዎች ሁሉ እንደ እግዚአብሔር ፈቃድ እየሄዱ ነው። አሁን ይኸውልህ 38 ዓመት ሙሉ ከእግዚአብሔር ፈቃድ ውጭ ሄዶ እኮ ሳውል ተቀመጠ አልኩህ እኮ እኔ እኮ አሁን ስለዚህ ዓለም ላይ አሁን አንተ ዓለም ላይ በትክክለኛ መንገድ እየሄደ ያለ መንግስት ታውቃለህ? አዎ። ለምሳሌ የኢትዮጵያ መንግስት የኢትዮጵያ መንግስት እኮ አብይ እኮ አይደለም። የሁሉም ብሔረሰብ ተዋጽኦ ያለበት መንግስት ነው የኢትዮጵያ መንግስት። የአብይም የሆነ እምነት ተቋምም መንግስት አይደለም። የኢትዮጵያ የሚባል መንግስት አለ። እኛ ያለንበት ምድር እንደ እግዚአብሔር ፈቃድ ዓለም ላይ መንግስትን የሚደግፉ የሚወክል ምድር መንግስት አለ። ያ መንግስት ደግሞ የኢትዮጵያ መንግስት ይባላል። እንደ እግዚአብሔር ፈቃድ ዓለም ላይ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ነው። ሌሎች ደግሞ በተዋረድ ባለስልጣኖች አሉ። የኔ ወንድም አይ ቲንክ አንዳንዴ ምላስ ይዘን ጆሮ ካላያዝን ጥሩ አይመጣም። ሰው ሁሉ ለመስማት የፈጠነ እየሰማው እኮ የዘገየ ዓለም ላይ እንደ እግዚአብሔር ፈቃድ የእግዚአብሔርን ፈቃድ እያደረገ ያለ መሪ አይደለም። የእግዚአብሔርን ፈቃድ እያደረገ ያለ የቤተ ክርስቲያን አገልጋይ አንድ ሰው ጥራልኝ። አሁን ስለ እምነት አንግባ ብለኸኛል። እዚህ የእምነት ሜዳ አይደለም። እንደዚህ ኢትዮጵያዊ ዜጋ ነው የገባሁት እዚህ።
እንደዚህ ጋር ይመለከተኛል። አሁን የእምነት ባክግራውንድ ያለው አንድ ነገር የኢትዮጵያ መንግስት እንደ እግዚአብሔር ሐሳብ እየሄደ ያለ መንግስት ነው። ኦኬ በቃ አንዴ ኢቫንጀሊስት፣ ምክንያቱም እንደናንተ አይነት ሰዎች ምልህ ወይ መጽሐፉን ወይ ፖለቲካውን ሳያውቁ መካከል ላይ አጨብጫቢ ሆኖ መቅረት መጥፎ ነው። አንድ ዓለም ላይ ይሄ መሳደብ ይመስለኛል። አሁን አዳምጣ። ይሄ እኮ ነው መጥፎነቱ። ለማዳመጥ ካልተዘጋጀን እንስታለን። ዓለም ላይ እየሰማሁህ ነው። ጻድቁ ሚጽደቅ እርኩሱ ሚርከስ ብሎ ይህ ዓለም ኦልሬዲ እምልህ ሰው በፈቃዱ እንዲኖር ፈቃድህ ለበጎም ለመጥፎም እንድትጠቀምበት ተሰጥቷል። ዓለም ላይ አሁን የእግዚአብሔርን ፈቃድ እያደረገ የሚመራ የፖለቲካ መሪ ቅርና የእግዚአብሔርን ፈቃድ እያደረገ የሚመራ የቤተ ክርስቲያን ሰው እንኳን ጥራልኝ ብልህ ይቸግርሃል። ምክንያቱም እውነታውን ስለምታውቅ አፍሪካም ውስጥ ሆነ ዓለም ላይ ማንም ሰው ወደ ስልጣን የሚመጣው ገሎ፣ ሰርቆ፣ ዋሽቶ፣ በሴራ በምናምን ሴራና ግድያ ውስጥ እግዚአብሔር አለበት ካልክ እግዚአብሔርን በትክክል አላወቅከውም። እግዚአብሔር ፍጹም ንጹሕ ቅዱስ፣ ስራ ሁሉ በንጽህና። አመፅ ውስጥ፣ ግድያ ውስጥ፣ ሴራ ውስጥ፣ ፖለቲካ ውስጥ እግዚአብሔር የለም። የእግዚአብሔር ስራ ሁሉ በጽድቅ ነው የሚልህ ለዛ ነው መጽሐፍ ቅዱስ። ስለዚህ ዓለም ላይ ያለው በሙሉ ዓለማዊነት ነው ያለው። ማናቸውም በፖለቲካም ያለው ዓለማዊነት ነው። ዓለማዊነት ፖለቲካ ላይ ቤተ ክርስቲያን ላይ ዛሬ 99.9 ያለው ዓለማዊነት ነው ፖለቲካው። ስለዚህ እዚህ መተን ወደ ቤተ ክርስቲያን ያልጸዳ ቤተ ክርስቲያን ይዘን መተን ፖለቲካ ንጹህ ነው አብይ አህመድ የእግዚአብሔር ሐሳብ እንኳን አብይ አህመድ አይደለም ያንተ ፓስተር የእግዚአብሔርን ሐሳብ እያገለገለ አይደለም ባጭሩ። ነገር ግን እንድታውቀው የምፈልገው አንድ እውነት አለ። ዓለም ላይ ያለው ስራ ሁሉ አመፅ ነው፣ ርኩሰት ነው፣ ክፋት ነው፣ ሴራ ነው፣ ተንኮል ነው፣ ፖለቲካ ነው። አብይ አህመድ የምትለው አንደኛ የንጹሐን ደም አፍሳሽ ገዳይ ነው። ግን እሱንም ለማወቅ ምልህ የራስ የሆነ ሪሰርች መስራት ይጠበቅብሃል። ብዙ ነገር ማጥናት ይጠበቅብሃል። ዝም ብሎ ቤት ውስጥ ቁጭ ብላ 4x4 ቤት አብይ አህመድ የእግዚአብሔር ሐሳብ ምናምን እያሉ ዝም ብሎ ማውራት አይደለም። አንዱ አብይን አህመድ ድፍረት እየሰጠ ልክ እንደ አክዓብ ዘመን ኤልሳቤጥን 430 ሐሰተኛ ነቢያት እግዚአብሔር ካንቺ ጋር ነው ውጪ በርቺ እያሉ እንጀራና ፍርፋሪ የሚለቃቅሙ የቤተ መንግስት ነቢያት እንደነበሩ ሁሉ አብይ አህመድም ያንተ ቢጤዎቹን ለቃቅሞ ነው ሀገሪቷን ስቶ ህዝቡን እየፈጀ አገሪቷን እዚህ ዕዳ ውስጥ የከተታት እዚህ ውድቀት ውስጥ የከተታት። መሆን ያለበት ነገር ምንድን ነው? እንኳን ፖለቲካ ላይ አይደለም የቤተ ክርስቲያን ሽማግሌ ምርጫ ላይ እንኳን እግዚአብሔር የለበትም። ልንገር፣ አብዛኛው የቤተ ክርስቲያን ሽማግሌ በለው መሪ በለው ለቤተ ክርስቲያን ቁስል በሽታ የሆነ ነው፣ እንኳን በእግዚአብሔር ሊመረጥ ይቅርና። ስለዚህ ፖለቲካ ውስጥ እግዚአብሔር የለም። ፖለቲካ የአመፅ መድረክ ነው። ፖለቲካ የሴራ መድረክ ነው። የመገዳደል፣ የውሸት፣ የማስመሰል መድረክ ነው። እዚህ ውስጥ እግዚአብሔርን አታምጡት። እግዚአብሔር ፍጹም ንጹሕ ቅዱስ ነው። ስለዚህ ፍጹም ንጹሕና ቅዱሱን እግዚአብሔር እዚህ የተጨማለቀ የዓለም ፖለቲካ ላይ ያመጣችሁ በእግዚአብሔር ተሹሞ ነው፣ በእግዚአብሔር ተወግዶ ነው፣ በእግዚአብሔር ተጠርቶ ነው ያላችሁ እግዚአብሔርን ሳታውቁ በእግዚአብሔር ስም የተሳሳተ ግንዛቤ ለሕዝብ መስጠት ስህተት ነው። መጽሐፍ ቅዱስንም በትክክል አውቃችሁት አይደለም? ይገባኛል። አብይ አህመድ የበግ ለምድ የለበሰ አስመሳይ ምልህ ለመንጋው የማይራሩ ፓስተሮች ወይ አገልጋዮች አይተህ ከሆነ ይሄ ደግሞ ለሕዝብ የማይራራ ክፉ ሰው ነው አብይ አህመድ። ስለዚህ ይህንን እኛ ወይ በመረጃ ወይ በመንፈሳችን እንረዳ። ቁጭ ብለን ተንበርክከን ይህን ያላቅም። ድሮ እኮ መንፈስ ቅዱስ እንኳን በአገር መሪ አይደለም በአስመሳይ ግለሰብ መካከል እንኳን የመለየት ስጦታ ይሰጣል። አዶኖ በእኛ ጊዜ ቀርቶ ከሆነ አላቅም። አሁን ያለው ደግሞ እንደ ፌንጣ እየዘለለ እምልህ በመዝሙር ጩኸት የሚያደምቅ ሆነ እንጂ በእኛ ጊዜ ከመዝሙርህ በላይ ከንግግርህ በላይ መንፈስህንም እንመዝናለን። እኔ ስለ አብይ አህመድ ማንነት ማንም ምንም ሳይነግረኝ እንደው አለ አይደል እንደው እግዚአብሔር እኮ ቅርብ ነው ማን ይሄ ሰውዬ ብሎ መንበርከክ ነው፣ መንፈስህን ማዳመጥ ነው። የአብይን ማንነት ያልተረዳ አማኝ ካለ የተቀበለውን መንፈስ ይመርምር። በትክክል አብይን ቅዱስና ፍጹም አድርጎ የሚያቀርብ ካለ ልክ
ኤልዛቤልን ቅዱስና ፍጹም አድርገው የሚያቀርቡ ነቢያት ማለት ናቸው፣ ወይ አክዓብን። ነገር ግን አንድ ሰው ግን ነበር ከ430 ያልተደባለቀ ነቢይ በኮራት ፈፋ ውስጥ ኤልያስ የሚባል አክዓብን ማን እንደሆነ ያውቃል፣ ኤልዛቤልን ማን እንደሆነች ያውቃል። አሁን ችግሩ የጠፋብን ተቀላቅሎ በቤተ መንግስት የኮሪደር እንትን ምልህ ኮንዶሚኒየም የሚለምን እንጀራ የሚበላ መሬት የሚጠይቅ የቤተ ክርስቲያን ቦታ ተቀብሎ የሚሸጥ አገልጋይ ነው ያለው። ነቢይ ነኝ የሚል ሐዋርያ ነኝ የሚል ዱርዬ ወሮ በላ ፖለቲከኛ ነው ያለው። ስለዚህ እንዲያውም አብይ አህመድን እግዚአብሔር ያነሳዋል። ሲያነሳው አብይ አህመድ ብቻ አይደለም የሚነሳው፣ ይሄ ዱርዬ እያጨበረበረ ህዝብ የሚያስለቅስ ነቢይ ሐዋርያ ነቢያት እያለ የሚቀልድ በእግዚአብሔር ስም የሚያላግጥ ቤተ ክርስቲያን ውስጥ ያለ በሙሉ እሱም ተለቅሞ ይጠረጋል፣ ይጸዳል። የእግዚአብሔር ቤት ራሱ ጄኒውን የሆኑ ለእግዚአብሔር የሚኖሩ ሰዎች ይመጣሉ። ያን ነቢይ እያሉ ማያጭበረብሩ፣ ሐዋርያ እያሉ ማያጭበረብሩ ምልህ የቤተ ክርስቲያን ማዕረግ ለነሱ ክብር የሚያመጣ ይመስላችኋል? የቤተ ክርስቲያን ማዕረግ ለባሪያነት፣ ለሎሌነት፣ ለአገልጋይነት እንጂ መኪና ለመቀያየር፣ ሱፍ ለመቀያየር በየመድረኩ ውሃ እየጠጣ ህዝብ ላይ እንድታጋሳ አይደል። ግን ይሄን አለመረዳት ነው መጥፎ አሁን በሽታ የሆነው። ሰው ወይ በእውቀት አልነቃ ወይ በመንፈስ አልነቃ። እንደዚህ አይነት መሀል ላይ ይመጣል። አብይ ፕሮቴስታንት ነው ብሎ እኛ የፕሮቴስታንት አጭበርባሪ ያለን አብይ ብቻ ነው እንዴ? የፕሮቴስታንት ሌባ ገዳይ ያለው አብይ ብቻ? ብዙ አለ ሌባና ገዳይ ወደ በስቶ የለ እንዴ? ስለዚህ ስለማናቀው ወይ ፖለቲካው ወይ ምን እየተሰራ እንዳለ ሳናውቀው ወይ በመንፈሳችን ሳንመረምር አብይ የእግዚአብሔር ሐሳብ እያገለገለ እንዴ? የእግዚአብሔር ሐሳብ የሚያገለግል ነው እንዴ? ትግራይ ላይ ባንክም ኤሌክትሪክም መብራትም ከልክሎ ኧረ እባክህ እርዳታ እንኳን ይግባ ቢባል አስታውሳለሁ። አንድ የእርዳታ ድርጅት እንዲህ አይነት ሰው የሚጠላ የራሱን ህዝብ የሚጠላ አይቻል አቅም ያለ እና የኔ ወንድም ያስገባውክ አይ ነው። ምናልባት በስሱ ልንገርህ ብዬ ነው። ብዙ ነገር ግን አታውቅም ሳይክ እና አይ ቲንክ ወይ ጥሩ አድርገህ ጸልይ፣ ካልሆነ ደግሞ መጸለይ አልችልም ካልክ አብይ አህመድ ማን ነው? ምንድን ነው የሚያወራው? ምንድን ነው የሚሰራው ብለህ መርምር። አየህ የቤሪያ ሰዎች ልበሰፊዎች ነበሩ፣ ነገሩ እንዲሆንን እያሉ ይመረምሩ ነበር ይላል። ወይ ልበሰፊ አእምሮ ሰፊ መሆን ነው፣ ወይ ደግሞ ጥሩ መንፈስ ይዞ ይሄ ሰውዬ ማን ነው ብሎ መጠየቅ ነው። አንድ ወቅት እኔ ማውራው እኮ ይገባሃል፣ ግን ብዙ ህዝብ ከጨረሰ በኋላ ይሄ ሰውዬ ከዛ በኋላ አሁን ነቃው ቲሽ ስንት ሰው ከሞተ በኋላ ብትነቃ ምን ዋጋ አለው? አሁን መንቃት። ይሄ እስካለ ሀገሪቷ ውስጥ ደም መፍሰስ ይቀጥላል። ባጭሩ ጨርሻለሁ። እሺ አመሰግናለሁ ኤድመንድ ወንድሜ፣ በሰጠኝ እድል በጣም ነው የማመሰግነው። ነገር ግን ሮሜ 13 ላይ ምን ይላል መሰለ? ስልጣን ከእግዚአብሔር ውጭ የለም፣ ያሉትን ባለስልጣኖች በእግዚአብሔር ሾሙ ናቸው። ባለስልጣን እንዳትፈራ ትፈልጋለህ፣ መልካም ነገር አድርግ፣ ለአንተ ከእግዚአብሔር ዘንድ የተላከ በጎ አገልጋይ ነው። ክፉን ተበቃይ እግዚአብሔር አገልጋይ ናቸው። ባለስልጣን እንዳትፈራ ትፈልጋለህ፣ መልካምን ነገር አድርግ፣ ካለበለዚያ ቁጣውን ለማሳየት የሚበቀል የእግዚአብሔር አገልጋይ ነው ይላል። ስለዚህ በመንግስት ላይ ሳይሆን ይሄን ነገር ማድረግ ያለብህ፣ መንግስትን በአንድም በሌላም ተቃውሞ የሚወጣ ሰው ዋጋ እንደሚከፍል ነግሬሃለሁ። የማንም ደጋፊ አይደለሁም፣ ካድሬም አይደለሁም፣ ግን የኢየሱስ ክርስቶስ ወታደር ነኝ እኔ። አንተንም ወድሃለሁ። እዚህ ላይ አንተን በመደገፍ በመንቀፍም የሚሰድቡትን ሰዎችንም ወዳለሁ። ነገር ግን አካሄዳቸውን አልቀበልም። ሮሜ ምዕራፍ 13 ላይ ያለው የሳውዲው መሪ ኢቫንጀሊስት ለምን ታቋርጠኛለህ ኤድመንድ? ወይ ካልተመቻ አስወርደኝ። ኖ ለሚጠቅምህ ልነግርህ ነው። ምናልባት እንደ ታላቅ ወንድም እሰማሃለሁ። ምንም ብትነ ኤድመንድ በጣም ወድሃለሁ፣ በጣም አከብርሃለሁ፣ እሰማሃለሁ። እኔ ችግር የለብኝም። ኢቫንጀሊስት ገባህ አይደለ? ያንተ የሮሜ 13 ጠፍቶኝ አይደለም። አይን ወደ እሷ እንደምትሄድ አውቃለሁ። ግን ሮሜ 13ን በደንብ ካየኸው በመጀመሪያ እምልህ ማንም የሚሾም ሰው ህዝብ ለማገልገል ነው፣ ህዝብ ለመግደል አይደለም። ህዝብ ማገልገልና ህዝብ መግደል ልዩነት አለው። በመጀመሪያ የመሪን ክራይቴሪያ የሚያሟላ ሰው የተመሪን ክራይቴሪያ መንገር አትችልም።
እንደው ይሄንን ቃል እንደው ልቀበል ብትለኝ እግዚአብሔር እኮ ሳኦልን አንተ እንደምትለው ከ2 ዓመት በኋላ እንደ መሪ አይቶት አያውቅም። እነ ምልህ እውነት ነው። እነ ሌሎቹንም ብዙ የተሾሙ ኦፍኮርስ ጥቂቶች ናቸው ጣዖት ያላመለኩ። 90 ከመቶ ጣዖት አምላኪ ነበር የእስራኤል ንጉሥ። እግዚአብሔር እንደ መሪ አይቷቸው አያውቅም። እንደ መሪ ያላያቸው ምንድነው? ስራቸውን አየው፣ ተሾሙ። ለምሳሌ የእስራኤልን መንግስት ለ2 ከፍሎ የሰጠው 10ሩን ነገድ የሰጠው ሰው ጥጃ ሰራ፣ ከግብፅ ምድር ያወጣ ይሄ ነው አለ እና በተሾመ በአጭር ጊዜ የእስራኤልን ሕዝብ ልብ አሸፈተ። በአጭር ጊዜ እግዚአብሔር እንደ መሪ አይደለም፣ እንደ ጠላት ነው ሁሌ የሚያየው፣ እንደ ጠላት። አንዳንድ ሰው ምን ይላል? ኧረ እንዴ ነብዩ አካዚያስ እኮ ቀብቶታል ነው። አንተ መቀባቱን ያየው፣ እግዚአብሔር ጠላትነቱን ያየው። የተቀባው ለሰይጣን መጠቀሚያ ሆነ፣ የእስራኤልን ሕዝብ ልብ አሳተ። ከዛ በኋላ እንዲያውም እስከ የእስራኤል ሕዝብ ልብ በዛው ያንን መንገድ ነው ይዞ የተከተለው። ስለዚህ ኢየሱስ ክርስቶስ ምን አለ? ስራቸውን እዩት፣ ስራቸውን አይታችሁ መልካሙ ስራችሁን አይተው በሰማያት ያለውን ስራ ነው የምታዩ። አሁን ተቀብቷል፣ ተጠርቷል፣ ተመርጧል። አሁን እኮ ቤተክርስቲያንም እየበጠበጡ ያሉት ተጠርተናል፣ ተቀብተናል፣ ተመርጠናል እያሉ ነው። እሱን ጥሪያቸውን ተውና ቀባታቸውን ተውና ስራቸውን ነው። የዲያብሎስ ነው። የዲያብሎስ ከሆነ ተጠርቷል፣ ተቀብቷል እያሉ ዘፈንና ሽብሸባ መተው ነው። ይሄ ሰውዬ በእግዚአብሔር ተመርጧል። ስራውን ነው። በሚሊዮኖች የሚሆኑ አልቀዋል። ትግራይ አሁንም አማራ ክልል እያለቀ ነው። ኢትዮጵያ ውስጥ በድህነት ወለጋ ብትል በመታፈን በቃ በምኑ ልነግር ይችላል ዝርዝሩ። ስራው ነው። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በሱና በጠላቶቹ እንኳን መካከል ሰላምን ያደርጋል። የሰው አካሄድ የመሪ አካሄድ እግዚአብሔርን ደስ ቢያሰኝ ጠላቱ ራሱ ሰላም ነው የሚሆን። ይሄ አሪዮስ ደም ለማፍሰስ የመጣ ነው። እውነቴን ነው። አደገኛ መንፈስ ያለበት ስልጣን የተጠናወተ ብዙ ንጹሐን የሚጨፈጭፍ ነው። ገና ካልወረደ እኛው ሁላችንም እንጸልያለን እግዚአብሔር የኢትዮጵያን ሕዝብ መከራ እንዲያሳጥር። አሁን ግን በጥቅስ ላይ እንንጠላጠል። ሰዎችን በምግባራቸው ላይ እንንጠላጠል፣ በስራቸው ላይ እንንጠላጠል፣ በድርጊታቸው ላይ። ክርስቲያንን ክርስቲያን የሚያሰኘው ማዕረግ አይደለም። አገልጋይን አገልጋይ የሚያሰኘው ማዕረግ አይደለም። ተግባር ነው፣ ስራ ነው፣ ድርጊት ነው። አለቀ። ተረፈ ተጠራ፣ ተመረጠ፣ ተቀባ የሚል ተረትና መዝሙር ዘፈንና ፈንጠዝያ እኛም ህፃን እያለን እንለው ስለነበር ነው። ጨርሻለሁ። ኢቫንጀሊስት አመሰግናለሁ። አንተንም አብረው እዚህ መስመር ላይ ያሉትንም በጣም አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር መልካም ሀገራችን ላይ ያምጣ። ይሄን ያለው ነገር ቻው። አመሰግናለሁ። እሺ ቴንክ ዩ ወንድማችን። አትሊስት ሌሰን አግኝተን እንድትሄድ ብዬ ነው ትምህርት። ምክንያቱም ቸግሮናል እያስተካከልን ካልሄድን በስተቀር እንደዚህ አይነት የተሳሳቱ አስተሳሰቦች ናቸው አገሪቷን የተሳሳተ እንትን ውስጥ እየከተቱ ህዝብ እየሳተ ያለው። እሺ ታፕ ኮፒ ሊንክ አድርጉ። ኦኬ